ሆዳቸውን ያመለኩ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ያለ በደሉ እንደ በደለኛ ያለ ወንጀሉ እንደ ወንጀለኛ በቀራንዮ መስቀል ላይ እንደ በሬ ቆዳ የወጠሩት አይሁድ ናቸው። ወንበዴውን በርባን ፈተው የለቀቁ ይፈታልን ያሉ ንጹሑን ክርስቶስን ሰቅለው የገደሉ አይሁዶች ናቸው። ብዙ ውሾች ከበውኛልና አለ። በዚያን ጊዜ ብቻ በዚያን ሰዓት ለአይሁድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የሰጠ ሆዱን ያመለከ ገንዘብን የወደደ የበላበትን ወጭት የሰበረ የጎረሰበትን ጣት የነከሰ የታጠበበትን እጅ የረገጠ ከ12 ደቀ መዛሙርት አንዱ የነበረ ይሁዳ ነው። ይሁዳ ውሻ ነው። ገንዘብን የሚወድ 30 ብርን ወዶ የዘላለሙን ጌታ የሰማይና የምድርን አምላክ አሳልፎ የሰጠ ይሁዳ ውሻ ነው። እነሆ ገንዘቡን አልበላውም። ከገንዘቡ ጋር ገመድ አለ። ለጊዜው ሰይጣን ገንዘቡን ነው የሚያሳየው፣ ገመዱን ኋላ ነው የሚያመጣው። እንጀራውን ለጊዜ ያሳያል፣ ገመዱን ኋላ ያመጣል። 30 ብሩን ወርውሮ ታንቆ ማቆ ነው የሞተው። በዕርገት ዕለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ባረገበት ዕለት በመላእክት ቅዳሴ ባረገበት ዕለት ያን ዕለት በዕለተ ሐሙስ በግንቦት 8 ቀን ይሁዳ አንጀቱ ተዘርግፎ ሞቷል። የሐዋርያት ሥራ ምዕራፍ 1 ቁጥር 18 ጀምሮ ታሪኩን ተመልከቱ። ለዚህ ዕድል አለ ቅዱስ ጴጥሮስ ሲናገር ለዚህ ጸጋ ከእኛ ጋር ተቆጥሮ ታድሎ ነበር አለ። ነገር ግን አላወቀበትም። ከዚያ በኋላ ብዙ ውሾች ተነስተዋል። ቅዱስ ጳውሎስ በዘመኑ ሰው ሳሉ ሆዳቸውን የሚያመልኩ ወደ ጥቅማቸው ዞር ያሉ የእግዚአብሔርን ቃል የሚሸቃቅጡ ውሾች ስለተነሱ ነው ከክፉ ውሾች ተጠበቁ ብሎ የተናገረው። ዛሬስ እነኛ ውሾች የሉም ወይ? ዛሬ የአይሁድ የግብር ልጆች የሉም ወይ? ዛሬ የይሁዳ የግብር ልጆች የሉም ወይ? የእግዚአብሔር ቃል እንዲህ ይላል። ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ በምዕራፍ 16 በቁጥር 17 ጀምሮ ያለውን የእግዚአብሔርን ቃል እንመለከተዋለን። እንዲህ ይላል። ነገር ግን ወንድሞቼ ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን እንድትመለከቱ ለምናችኋለሁ። እኛ የተማርነውን ትምህርት የሚቃወሙ መለያየትና መሰናከያ የሚያደርጉ በየመንደሩ ብዙ ውሾች አሉ፣ ሰው ሳሉ ባህሪያቸውን የለወጡ። እንዲህም አለ፣ ከእነርሱ ዘንድ ፈቀቅ በሉ። እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ። ለሆዳቸው እንጂ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አይገዙም። ከእነዚህ ፈቀቅ በሉ አለ። በመልካምና በሚያባብል በሚያቆላምጥ ንግግር ሰዎችን ያስታሉ። ዛሬ በየመንደሩ የምንሰማው በየመስሪያ ቤቱ፣ በየትምህርት ቤቱ፣ በየታክሲው ተራ፣ በየገርባታው፣ በየምግብ ቤቱ ዛሬ ጌታን ተቀበል ነው። ጌታን የግል አዳኝ አድርግ ነው። መንፈስ ቅዱስን ተሞላ ነው። እንጸልይልሽ እንጸልይልህ ነው። ዛሬ በመልካምና በሚያቆላምጥ ንግግር አለ። አዎ በመቅለስለስ የዋህ በመምሰል ትሑት በመምሰል ከፍሬያቸው ታውቋቸዋላችሁ ነው የሚለው እግዚአብሔር ቃል። ወንጌላዊ ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ሲናገር እንዲህ ነው ያለ፣ እነሆ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቃቸዋላችሁ ይላል። እየተቅለሰለሱ የበግ ለምድ ለብሰው የሚመጡ የዋሆች የሚመስሉ ጨካኞች፣ ትሑታን የሚመስሉ ትዕቢተኞች፣ መንፈሳውያን የሚመስሉ ሥጋውያን፣
ሰማያውያን የሚመስሉ ምድራውያን፣ አማንያን የሚመስሉ ከሃዲያን፣ ጽኑዓን የሚመስሉ ተጠራጣሪዎች ዛሬ የበግ ለምድ ለብሰው መጥተዋል። ግን ነጣቂ ተኩላዎች ናቸው። ሆዳቸውን የሚያመልኩ እንጂ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሚገዙ አይደሉም። እንዲህ ይላል፣ እነሆ ነቢየ እግዚአብሔር ቅዱስ ሕዝቅኤል እንዲህ አለ፣ ስለ ጭብጥ ገብስና ስለ ቁራሽ እንጀራ በሕዝቤ ዘንድ አርክሳችሁኛል ይላል የሠራዊት ጌታ እግዚአብሔር። ሕዝቅኤል 13 ቁጥር 19። ዛሬም ስለ ጭብጥ ገብስና ስለ ቁራሽ እንጀራ በሆዱ ተደሎ እግዚአብሔርን የካዳል፣ ሃይማኖቱን የለወጣል። ይህ የውሻ ባህሪ ነው። ቅዱስ ጳውሎስ እንዲህ አለ በዚህ በፊልጵስዩስ መልእክቱ ሲያስቀምጥ፣ ብዙዎች አለ ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው ይላል ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ። ዛሬ ብዙዎች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል ጠላት ሆነው እየተመላለሱ ነው። መጨረሻቸው ጥፋት የሆኑ ሰዎች ሆዳቸውን በማምለክ የሚሰሩትን ነውር እንደ ክብር ያወሩታል። ቅዱሳንን መሳደብ ዛሬ እንደ ክብር ተቆጥሯል። ፈጣሪን ፍጡር ማለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን የዮሴፍ ልጅ ነው ብሎ በድፍረት መናገር፣ ተማላጅ የሆነውን አምላክ፣ ተለማኝ የሆነውን አምላክ፣ የጌቶችን ጌታ፣ የኃያላንን ኃያል፣ የነገሥታትን ንጉሥ፣ የአማልክትን አምላክ፣ አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያና መጨረሻ የሆነውን አምላክ አማላጅ ብሎ መናገር እንደ ክብር ተቆጥሯል። ዛሬ የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልና እየተጠራጠሩ ሌላ ልጆች ወልዳለች እያሉ መናገር እንደ ክብር ተቆጥሯል። ዛሬ ቅዱሳንን መሳደብ፣ መላእክትን መሳደብ፣ የእግዚአብሔር ቤተ መቅደስን ድንጋይ ነው ብሎ ማለት፣ የቃል ኪዳኑን ታቦት ጣዖት ነው ማለት፣ መስቀሉን እንጨት፣ ጸበሉን ውሃ፣ እምነቱን አፈር እያሉ መሳደብ፣ ይህንን ነውር እንደ ክብር ቆጥረውታል። ዛሬ እነዚህ ሆዳቸውን የሚያመልኩ ሰው ሳሉ ባህሪያቸውን ለውጠው ውሾች የሆኑ ናቸው። መጨረሻቸው ጥፋት ነው አለ። የእግዚአብሔር ቃል እንዲህ ይላል፣ ገንዘብን መውደድ የክፋት ሁሉ ስር ነው። አንዳንዶችን ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10። ዛሬ ለጥቅም ብለው እግዚአብሔርን የካዱ ብዙዎች ናቸው። እናውቀዋለን። እሱማ ግን ምን እናድርግ? ኑሮ ሆኖብን ነው፣ እንጀራ ሆኖብን ነው። የምንበላው የምንጠጣው አጣን፣ የምንለብሰው አጣን ብለው እግዚአብሔርን የካዱ አሉ። ነገር ግን እሱን አምኖ ያፈረ የለም ይላል እግዚአብሔር ቃል ሮሜ 10 ቁጥር 11 ላይ። እግዚአብሔርን አምኖ ያፈረ የለም ወገኖቼ። ትንኝንም በምግብ አይዘነጋም እግዚአብሔር። ነገር ግን ሰዎች ከእግዚአብሔር መንገድ የሚወጡት እምነታቸው ጎዶሎ ስለሆነ፣ ተጠራጣሪዎች ስለሆኑ ለሆዳቸው ብለው ክደውታል። የእግዚአብሔር ቃል ግን እንዲህ ይላል፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የእምነታቸውንም ፍሬ እየተመለከታችሁ በእምነታቸው ምሰላቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና ይላል ዕብራውያን 13 ቁጥር 7 እስከ 9። የእግዚአብሔርን ቃል የተናገሩንን ዋኖቻችንን አባቶቻችን ነቢያትንና አባቶቻችን ሐዋርያትን ልናስብ ይገባል። ሊቃውንተ ቤተ ክርስቲያንን ልናስብ ይገባል። በሐዋርያትና በነቢያት መሠረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስ ነው ይላል ኤፌሶን 2 ቁጥር 20። ልናስተውል ይገባል። የእግዚአብሔርን ቃል የተናገሩንን ዋኖቻችንን እናስብ። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው።